ተመልሰናል ተመልካቾቻችን ሐሳብ ላይ ሁለተኛውን ጉዳይ ይዞ ተመልሷል። በሁለተኛ የምንመለከተው ጉዳይ አዲሱ የትምህርት ዘመን ተጀምሯል። ትላንትና ጀምሮ በመላው ሀገሪቱ ትምህርት ተጀምሯል። እንደዚሁ ደግሞ የ12ኛ ክፍል ብሔራዊ ፈተና ውጤትም ጭምር ይፋ ተደርጓልና ይህንን የተመለከተ ጉዳይ ነው በስፋት የምናነሳው። እንግዲህ የተወሰኑ ቁጥራዊ መረጃዎችን ላንሳና ወደ ለውይይታችን ገፊ ምክንያቶችን በደንብ እያነሳሳን እንድንቆይ ማለት ነው። አንደኛው የተፈታኞች ቁጥርን ከ2015 ጀምሮ እስከ 2017 ያሉን ቁጥራዊ መረጃዎች እንመልከት። በ2015 840188 ተማሪዎች ነበሩ ለ12ኛ ክፍል ብሔራዊ ፈተና የተቀመጡት። በ2016 ደግሞ 674823 ተማሪዎች ናቸው ለዚህ ብሔራዊ ፈተና የተቀመጡት። በ2017 585882 ተማሪዎች ናቸው ለፈተና የተቀመጡት። ይሄ ቁጥር እየቀነሰ መጥቷል። ከ2015 ጀምሮ ስንመለከተው ከፍተኛ የሆነ ቅናሾችን እንመለከታለን። ያለፉ ተማሪዎችን ቁጥር ስንመለከት በ2015 ያለፉ ተማሪዎች 27267 ተማሪዎች ነበሩ ያለፉት። ይሄ በመቶኛ ስናስቀምጠው 3.2 በመቶ አካባቢ የሚሆን ተማሪ ነበረ ያለፈው ከጥቅል ቁጥሩ ማለት ነው። በ2016 ያለፉ ተማሪዎችን ስንመለከት 36409 ተማሪዎች ብቻ ናቸው ያለፉት። ይሄም በመቶኛ ስናስቀምጠው 5.4 በመቶ አካባቢ ነው ያለፉት። በ2017 ያለፉ ተማሪዎች እንግዲህ 48929 ተማሪዎች ናቸው ያለፉት በዚህ በ2017 ዓመተ ምህረት ማለት ነው በተጠናቀቀው ማለት ነው። በመቶኛ ስናስቀምጠው 8.4 በመቶ አካባቢ ተማሪዎች ናቸው ያለፉት። የኔ ጥያቄ የ12ኛ ክፍል ውጤት አሁንም ዘንድሮም በማለፍ ምጣኔ ስንመለከተው ዝቅተኛ ሆኖ ተመዝግቧልና አዲሱ የፈተና ስርዓት ባለፉት 4 ዓመታት ከ2014 ጀምሮ ነው መተግበር የጀመረውና ምን እየነገረን ነው ደረሰ? እንደው ያው ይሄ አዲሱ የፈተና ሂደት ከተጀመረ እንግዲህ 4ኛ ዓመቱ ላይ ያለነውና ከዚህ ጋር ተያይዞ እንደው መነጋገርም ያለብን ርዕሰ ጉዳይ ነው እና ደግሞ ወቅቱም በዚህ ጉዳይ ላይ በደንብ ሀሳቦች መሸራሸር እና ንግግሮች እና ደግሞ አማራጭ መፍትሄዎችም እንደዚሁ መታየት መቻል እንዳለባቸው ይሰማኛል። ይህንን ስል እንግዲህ ብዙ የሁለተኛ ደረጃ ትምህርት ቤቶች በሀገር አቀፍ የመግቢያ ፈተና ውስጥ በሚፈለገው ደረጃ ወይ እየተዘጋጁ ወይንም ደግሞ እየተማሩ ነው ብሎ ለመግለጽ በጣም እቸገራለሁ እኔ በግሌ። ይህንን የምልበት ምክንያት እንግዲህ ስርዓተ ትምህርቱ እንደዚሁም ደግሞ የማስተማር እና የመማር ዘዴዎችን የመምህራን ብቃት ከፈተና ጋር ተያይዞ ደግሞ የይዘት አለመመጣጠኖች በሰፊው እየተመለከትን የሚል እምነት ነው ያለኝ። እንደምትመለከተው የግል ትምህርት ቤቶች 50 በመቶ ስኬታማ እንደሆኑ ነው እየተነገረ ያለው። የመንግስት ትምህርት ቤቶች ደግሞ ኦልሞስት ወደ 5 በመቶ ነው እንደዛ አይነት ውጤት ነው በማለፍ ምጣኔ ማለት ነው። ይሄ ደግሞ 10 እጥፍ በጣም ያንሳል ማለት ነው ከግል ትምህርት ቤቶች አንፃር ስንመለከተው ማለት ነው። ይህንን ደግሞ ትንሽ ከፍ አድርገነው ደግሞ የአዳሪ ትምህርት ቤቶችና በተመሳሳይ ደግሞ የኮሚኒቲ ትምህርት ቤቶች የምንላቸውን ደግሞ ስናነሳ በተመሳሳይ ልዩነቱ በጣም ሰፊ ሆኖ እንመለከታለን ማለት ነው። እስከ መቼ ነው በዚህ መንገድ የሚያዋጣው? መፈተሽ ያለባቸው ዙሪያ መለስ ጉዳዮችስ ምንድናቸው? ይህ የፈተና ውጤት እንዲቀየር ከማድረግ አንፃር ጥሩ አስቀድመን ማየት አለብን ብዬ የማስበው ነገር እንግዲህ ይሄ የፖሊሲ ለውጥ መጥቶ ባለፉት 4 ዓመታት ስራ ላይ ሲውል ሊፈታቸው የሚፈልጋቸውን ችግሮች አስቀምጧል። ከዛም አስቀድሞ በርግጥ በኢትዮጵያ የትምህርት ስርዓት ላይ የነበሩ ችግሮች በጥናት ተለይተው የጥራት ጉዳይ በተለይ ሊሰራበት እንደሚገባ መንግስት አቅጣጫ አስቀምጦ ፍኖተ ካርታ ሁሉ ነድፎለት የነበረ እቅድ መሆኑ ይታወቃል። ምናልባት አሁን ከ4 ዓመት ወደዚህ ያሉትን ተግባራዊ እርምጃዎች ከማየታችንም አስቀድሞ በእቅድ ያለነው የነበሩ ችግሮችን በጥናት የተለዩ ናቸው። የትምህርት ጥራት ላይ ያሉ ችግሮች ደግሞ መሰረታቸውን አድርገዋል ተብለው በእነዚሁ ጥናቶች የተመላከቱትን ነጥቦች ለማንሳት ያህል እንግዲህ ተደራሽነት ላይ የተሰራው ሰፊ ስራ በጥራት እንዲደገፍ አብሮ ጎን ለጎን መሳ ለመሳ እንዲሄድ ያልተደረገበት ስራ ነው በሚል ነው በአብዛኛው ጥናቶቹ ሽፋን የሚሰጡት ለዚህ ጉዳይ እንደ ምክንያት ማለት ነው። ባለፉት ዓመታት እንግዲህ ይሄ የለውጥ መንግስትም ከመምጣቱ አስቀድሞ በነበረው አስተዳደር የትምህርት ጉዳይ የተደራሽነት ስራ ላይ በሰፊው ሲሰራ እንደነበረ ይታወቃል። ይሄም ደግሞ አሁን በርካታ ቁጥሮችን እያነሳህ ነበር ከትምህርት ቤቶች ጋር እነዚህን የምንጠራቸውን ቁጥሮች በትምህርት ተቋምነት ደረጃ እንዲኖሩን ያስቻለ ስራ ነው። ኦፍ ኮርስ እሱም ትምህርትን ስናስብ ተደራሽነት ላይ መስራት ያለብን ስራ እንደሆነ ይታወቃል። ነገር ግን ቅድም እንዳልኩት ጥናቶቹም የሚለዩት ችግሩ
ከጥራት ጋር ያለመናበባቸው ችግር ነው። ጥራት ስንል ደግሞ ጥራትን እንዲያመጣ የሚያስችሉት ፋሲሊቲዎች ቅድም ደረሰም ጠቅሷቸዋል። የመምህራን ስልጠና ጋር ተያይዘው የሚነሱ ጉዳዮች፣ የመሰረተ ልማት አቅርቦት ላይ ያሉ ጉዳዮች ናቸው። አብዛኞቹ የኢትዮጵያ የትምህርት ተቋማት በከፍተኛም ይሁን በአንደኛና ሁለተኛ ደረጃ ላይ የሚገኙት በተደራሽነት በቁጥር ስፋት ብቻ ያየናቸው ናቸው እንጂ አንድን ዜጋ አስተምሮ ብቁ ተወዳዳሪ አሁን በመናያቸው የምዘና ስርዓቶች አልፈው ተወዳዳሪ ሆነው መምጣት በሚያስችል ደረጃ አብዛኛውን ተማሪ ማለት ነው። ምክንያቱም በዚሁ የምዘና ስርዓት እንግዲህ ብቁ ሆነው የመጡ ያሉ ተማሪዎች ቢኖሩም ቁጥራቸው ምንም እንኳን አናሳ ቢሆን በአብዛኛው ያንን አይነት የተማሪ ኃይል እንዳናፈራ ምክንያት የሚሆኑ ጉዳዮች ሆነው እናገኛቸዋለን ማለት ነው። በትምህርት ቤት ውስጥ የምናያቸው የመሰረተ ልማት አቅርቦትም ችግር፣ በተመሳሳይ ደግሞ የጥራታቸውም ሁኔታ እንደዚሁ አሁን ላይ ያለው የትምህርት ስርዓት እንግዲህ በዓለም አቀፍ ደረጃም ማንሳት የምንችለው ነው። በተለያዩ ቴክኖሎጂዎች የቴክኖሎጂ ውጤቶች መደገፍ ያለባቸው ናቸው። እነዚህ በጽንሰ ሀሳብ ደረጃ ያሉት ትምህርቶች ደግሞ ወደ ተግባራዊ የትምህርት ሂደቱ ሲያልፉ ተማሪዎች ያንንም ማሳካት ስለሚጠበቅባቸው እነሱን ለማድረግ ፋሲሊቲው እዚህ ግባ የሚባል እንዳልነበረ ነው ቅድም ባነሳኋቸውም ጥናቶች ላይ የተቀመጠ ጉዳይ። ስለዚህ እነኚህን አናቦ የመምጣቱ ስራ በጥራት መደገፍ አለበት ሲባል ባለፉት 4 ዓመታት በሁሉም አሁን የምዘና ስርዓቱን ብቻ አይደለም ማንሳት ያለብን፣ ከታች ጀምሮ ለማብቃት የተሰሩ ስራዎች አሉ። ይሄንን ምናልባት አሁን እያየን ባለነው ውጤት ብቻ ስራዎቹን አንደርስቲሜት ማድረግ አንችልም። የመምህራን ስልጠናን ስናነሳ ባለፉት 4 ዓመታት ወደ 65000 ገደማ በዚህ ልክ እንዲሰለጥኑ የተደረገበትን ስራ ማንሳት እንችላለን። ተጠቃሽ ስራ አድርገን 37000 የሚሆኑ ትምህርት ቤቶችን አሁን የምናነሳቸውን የመሰረተ ልማት አቅርቦትና ጥራት ችግር እንዲፈቱ ተደርገው በአዲስ መልክ መደራጀታቸውን እንደዚሁ ማንሳት እንችላለን። እነዚህ በጣም ትልልቅ ስራዎች ናቸው። ግን አሁን የጀመርነው የፖሊሲ ለውጥ ላይ እነዚህ ነገሮች ለምን አላየናቸውም በእነዚህ ዓመታት የሚለውን ምናልባት ለውጡን አይተናል ነው የኔ በተወሰነም ደረጃ ቢሆን። አሁን የምናያቸው ችግሮች የነበረውን ደካማ የትምህርት ስርዓት ጥልቀት ነው ምናልባት ሊያሳዩን የሚችሉት እንጂ በጀመርነው መንገድ እየመጡ ያሉትም ውጤቶች ቀላል የሚባሉ ላይሆኑ ይችላሉ። በእርግጥም ግን ቀሪ ስራዎች አሉ። ለምሳሌ የመሰረተ ልማት ዝርጋታው ላይ በፈለግነው ልክ ነው ወይ ይሄድ ነው ሀገራዊ ኢኮኖሚያዊ አቅማችንም ሊሆን ይችላል እዚህ ላይ የምናነሳው። ምናልባት ባለፉት ዓመታት ላይ መንግስት ዜጎችን አስተባብሮ በበጎ ፍቃድ ስራዎች ሁሉ የትምህርት ቤቶችን የማሻሻል ስራ እንደ ንቅናቄ ሁሉ ላውንች ሲያደርግ እናስታውሳለን። ስለዚህ እነዚህ ስራዎች አሁንም ቀሪ ስራዎችን የሚጠይቁ ናቸው። ግን የመጡት ውጤቶች አሁን በምዘና ስርዓቱ ላይ እንኳን ብናይ 3%፣ 5% እያለ ነው አሁን የምንጠቅሰው 8.4% ላይ የደረሰው። ስለዚህ ለውጦች ኦፍ ኮርስ አሉ ግን ሂደቱ በራሱ ሰፊ ጊዜን የሚጠይቅ ይመስለኛል። የፖሊሲ ጥናት ኢንስቲትዩት ያወጣውን አንድ ጥናት እያየው ነበረ። በጣም ጥቃቅን የሚመስሉ ግን እንደ ችግር ያስቀመጣቸው ጉዳዮች አሉ እዛ ላይ። ለምሳሌ በምዘና ስርዓቱ ላይ አዳዲስ ልምምዶች ናቸው የተተገበሩት አይደለ? ዋነኛው ዓላማው ስርቆትን ማስቀረትና ብቁ የሆኑ ተማሪዎችን ማፍራት ነው። ከስርቆት ነፃ ሆነው በራሳቸው ተወዳዳሪነት የሚመጡ ተማሪዎችን ማፍራት ነው ስንል ያንን ማድረጉን ይሄ የፖሊሲ ለውጥ አይተናል። ግን በዛ ሂደት ውስጥ ደግሞ የተተገበሩ ለምሳሌ ተማሪዎች ከአካባቢያቸው ርቀው የመሄዳቸውን የስነ ልቦና ጫናዎች ሁሉ እንደ ችግር እንደ ተደማሪ ችግር ምናልባት ትልቁን ስፍራ ባይወስዱም እነዚህን ሁሉ ያካተተ ጥናትን አይቼ ነበረ የፖሊሲ ጥናት ኢንስቲትዩት። እነዚህን መፍታት ቢቻል እንደዚሁም ደግሞ በተለይ 3 ጉዳዮች ላይ የመሰረተ ልማት አቅርቦት ላይ በጣም ተጨማሪ ስራዎችን መስራት፣ የትምህርት ቤቶችን ማሻሻያ በንቅናቄ የተጀመረው እንደዚሁ መዋቅራዊ አድርጎ የማስቀጠሉ ሁኔታ ላይና የአጠቃላይ የትምህርት ስርዓቱ ደግሞ የሚፈልገውን የጥራቱን የጠበቀ የመምህራንና የትምህርት ስርዓቱን የሚመሩ አካላትን የማፍራቱ ጉዳይ ላይ እንደዚሁ አጠናክሮ መሄድ እንደሚገባ የተቀመጡ ምክረ ሀሳቦች አሉ። ስለዚህ የኔ ምልከታ ጊዜ የሚፈጅ አይነት የለውጥ ስርዓት እንደሆነ አስባለሁ። የመጡትን ውጤቶች በእርግጥ አስደንጋጭ ሊሆኑ ይችላሉ፣ ግን በሂደት ደግሞ የሚፈቱ ብዙ ጉዳዮች እንዳሉም እንደዚሁ አያይዘን ማየት የምንችል ይመስለኛል። መልካም እንግዲህ ቀደም ሲል የተነሱ በርከት ያሉ ሀሳቦች አሉ። እንግዲህ አዳዲስ
አዳዲስ ነገሮች እየተተገበሩ መጥተዋል። እነዚህ አዳዲስ እየተተገበሩ የመጡ ነገሮች በእርግጥ በዚህ ዓመት የተሻለ ውጤት እንድናይ አድርጎናል። ምክንያቱም ካለፉት ዓመታት 2.3 3.3 አካባቢ 5.4 አካባቢ ተማሪዎች ነበሩ ወደ ከፍተኛ የትምህርት ተቋማት ሲገቡ የነበረው። ዘንድሮ ግን በንጽጽር ካለፉት ዓመታት 8.4 በመቶ አካባቢ ተማሪዎች ማለፍ ችሏል። እንግዲህ ይሄ ቁጥር የሚያሳየን ባለፉት ጊዜያቶች የተሰሩ ስራዎች መልካም ጅምር ውጤቶች እንዲታዩ እድል እየፈጠሩ ነው ብዬ አስባለሁ። ወደ 50 አካባቢ የሚጠጉ ትምህርት ቤቶች ሙሉ በሙሉ ማሳለፍ የቻሉበት ዓመት ነበር። በተለይ ደግሞ አዳሪ ትምህርት ቤቶች ከፍተኛ ውጤት እየተመዘገበባቸው ነው የሚገኘው። ብቻ አይደለም አብዛኛውን ተማሪዎቻቸውን ወይም ደግሞ ሙሉ ለሙሉ ተማሪዎቻቸውን እያሳለፉ ነው የሚገኙት። ከሌሎቹ የትምህርት ተቋማት በንጽጽርም ስንመለከት ከፍተኛ ውጤት የሚመዘገብበት እንዲሁም በማለፍ ምጣኔም ከፍ ያለ ምጣኔ ያለበት እንደሆነ ተመልክተናል። እንግዲህ እነዚህ አዳሪ ትምህርት ቤቶች ሌላ የፖሊሲ አማራጭ ሆነውም ያገለግላሉ። ምክንያቱም እዚህ ሀገር ላይ የተለያዩ የመፍጠር አእምሮ ያላቸው የተሻለ ንቃተ ህሊናና የትምህርት አቀባበል ያላቸው ተማሪዎች የሚሰባሰቡባቸው ቦታዎች ስለሆኑ ከነዚህ ቦታዎች ላይ እንደዚህ አይነት ውጤቶች መገኘቱ በራሱ ተስፋ ሰጪ ጅምር ነው ብለን ልንወስድ እንችላለን። መንግስትም እንግዲህ ባለፉት ዓመታቶች የወሰደው ቁርጠኝነት ምክንያቱም ከፍተኛ የሆነ ተማሪ ነው ለፈተናው የሚቀመጠው፣ ግን ደግሞ አነስ ያለ ተማሪ ነው ወደ ከፍተኛ የትምህርት ተቋማት እየገባ ያለው። ስለዚህ ለትምህርት ጥራቱ ያለውን ቁርጠኝነት ባለፉት 4 ዓመታት ውስጥ መንግስት እያሳየ መምጣቱን ተመልክተናል። በተለይ ደግሞ ኩረጃን የሚጸየፍ ትውልድ ከመፍጠር አንጻር መንግስት ምን ያህል ቁርጠኛ መሆኑን እየተመለከተን መተናል። ስለዚህ ዘንድሮም የተመለከተነው ውጤት እሱ ነው። በሌላ ገጹ ደግሞ ተማሪዎች በኩረጃ የሚመጣ ውጤት እንደሌለ በማመን ወደ ትምህርት፣ ወደ ንባብ፣ ወደ ተለያዩ የማጠናከሪያ ትምህርቶች መሄድ እንዲጀምሩ የአመለካከትና የአስተሳሰብ ለውጦች እንዲመጡ ጭምር ያደረጉ ተግባራትን ባለፉት ጊዜያቶች መመልከት ችለናል። ግን በዚህ ውስጥ መሰራት አለበት ብዬ የማስባቸው 1-2 ነገሮችን ላንሳና ይህን ጉዳይ እንቋጭ። በተለይ አንደኛ የመምህራን የአቅም ግንባታ ስራ አሁንም በቀጣይነት ባለው መልኩ መሰራት መቻል አለበት። የተጀመረ ስራ አለ፣ አሁንም ቀጣይነት ባለው መልኩ መሰራት አለበት። አቅም ያላቸው መምህራን በየቦታው መመደብ መቻል አለባቸው። በየትምህርት ቤቱ ብቻ አይደለም ደግሞ አቅማቸውን ደግሞ የመገንባት ስራ እና ማክሲማይዝ የማድረግ ስራው ደግሞ አብሮ ተያይዞ መሰራት መቻል አለበት። ሌላው ተማሪዎች ከብሔራዊ ፈተና አስቀድመው የሚሰጣቸው የተለያዩ የምዘና ስርዓቶች አሁንም ጠንካራ መሆንና ተማሪዎቹን የሚያዘጋጁ የሚያበቁ መሆናቸውን እርግጠኛ መሆን መቻል አለብን። በመጨረሻነት ማነሳው ምንድነው አንዳንድ አካባቢዎች ከፍ ያለ ውጤቶች እየተመለከተን እንገኛለን። ጥሩ ውጤቶች እየተመዘገቡ ነው የሚገኙ። ስለዚህ እነዚህ አካባቢዎች ላይ ያሉ መልካም ተሞክሮዎችን እየቀመሩ ለሌሎች አካባቢዎችም የመውሰድና ሌሎች አካባቢዎችም ያንን ተሞክሮዎች እንዲጠቀሙ ተማሪዎቻቸውን በዛ መንገድ እንዲያዘጋጁና ለውጤት እንዲበቁ የማድረግ ስራ ተሞክሮ የማጋራት ስራዎች መሰራት በስፋት አለባቸው ብዬ አስባለሁኝ። ይህንን ጉዳይ እዚህ ጋር ገታ እናደርግና ወደ ሶስተኛው ጉዳያችን እንሻገር። ወደ ተመልካቾቻችን እየተከታተላችሁ የምትገኙት ሀሳብ ላይ ነው። ከኛ ጋር ስለሆናችሁ እጅግ ደስ ይለናል። ካፍታ በኋላ ስንመለስ በሶስተኛው ጉዳይና በዓለም አቀፍ ጉዳይ ወደምንመለከተው የሀሳብ ላይ ጉዳያችን እንመለሳለን።